ወፍ መኖሪያ ጎጆዋን ለመስራት 2 ቀን ይበቃታል። አይጥ ጉድጓዷን ለመቆፈር ከ1 ቀን በላይ አትፈልግም። ምጡቅ አእምሮ አለኝ የሚለው የሰው ልጅ ግን 30 ዓመት ሙሉ እንደ ባሪያ ሰርቶ የጎኑን ማረፊያ ጎጆ መቀለስ አይችልም። ሕይወት እንዲህ መሆን አልነበረባትም። በ21ኛው ክፍለ ዘመን የሰው ልጅ ለኑሮ መሰረታዊ የሆኑትን ምግብ፣ መጠለያ፣ ልብስና መድኃኒት ለማግኘት እንዲህ መቸገር አልነበረበትም። እነዚህን ነገሮች ለሰው ልጅ በቀላሉ ማቅረብ ያልቻለ ስልጣኔ አልለውም። በጣም የሚያስፈልጉንን ነገሮች የሚያስወድድ ስልጣኔ ምን ይጠቅመናል? በግሌ የሰው ልጅ በምድር ላይ መኖር ከጀመረበት ጊዜ አንስቶ ከስልጣኔ ራቀውና ኋላ ቀር የሆነው ዘመን ይሄኛው ዘመን ይመስለኛል። በምድራችን ላይ ብዙ ዩኒቨርሲቲዎች የተገነቡት በዚህ ዘመን ነው። ብዙ ሰዎች ዩኒቨርሲቲ ገብተው በዲግሪ የተመረቁትም በዚህ ዘመን ነው። ሆኖም አልሰለጠነም በምንለው ዘመን እንኳን እንደ ልብ ይገኙ የነበሩ የሰው ልጅ መሰረታዊ ፍላጎቶች የቅንጦት የሆኑበት ዘመንም ይሄው የምንኖርበት ዘመን ነው። ለሰዎች ሁሉ መናገር የምፈልገው አንድ ምክር አለኝ። ሕይወት ቀላል ናት። ሕይወት ቀላልና አስደሳች እንደሆነች ነው የማውቀው። ተወልጄ ያደግኩት በሰሜን ምስራቅ ታይላንድ ገጠራማ ክፍል ነው። እዛ የምንኖረው ምንም ሳይጎድለን ሕይወት ቀሎን ደስተኛ ሆነን ነው። ይህ ሁሉ በዚሁ ቢቀጥል ምን ነበረበት? ነገር ግን አልቀጠለም። አዳዲስ ሰዎች ከከተማ ወደ መንደራችን መጡ። ሰዎቹ ባመጡት ቴሌቪዥን ባንኮክን አየናት። ድሃ እንደሆንን ነገሩን። ሀብታም ለመሆን ስኬታማ መሆን አለባችሁ። ስኬታማ ለመሆን ደግሞ ገጠር ትክክለኛው ቦታ አይደለም፣ ወደ ከተማ መሄድ አለባችሁ አሉን። ይህንን ስሰማ ወደ ባንኮክ መሄድ ፈለግኩ። የማላውቀው ከተማ ናፈቀኝ። ስኬትን ፍለጋ ፔስታሌን ሸክፌ ተነሳው። ባንኮክ ስገባ ነገሩ ሌላ ነው። ባንኮክ ገጠር የነበረኝን ደስታ ነጠቀችኝ። ባንኮክ መምጣት ብቻ ስኬታማ ያደርግ መስሎሃል አሉኝ። ስኬት ሩቅ ናት። ልደርስባት ከፈለክ መጀመሪያ ጎብዘ ተማር፣ ቀጥሎም ጠንክረ ስራ አሉኝ። ትምህርት ቤት ገባው። ከትምህርት ስመለስ በቀን ለ8 ሰዓት መስራት ጀመርኩ። ይህም ሆኖ በገጠር እንደ ልብ እጫወትበት የነበረው ምግብ እዚህ የለም። ተምሬና ሰርቼ ቤት ስገባ የምበላው ይርበኛል። የምኖርበት ቤት የለኝም። እኔና መሰሎቼ ለፍተን በምናገኛት ትንሽዬ ገንዘብ የተከራየናት ቤት እጅግ ጠባብ በመሆኗ ተፋፍገን የምንተኛው። ራሴን መጠየቅ ጀመርኩ። ስኬታማ ለመሆን ጠንክሬ በሰራው ቁጥር ሕይወት ለምን የበለጠ እየከበደች መጣች? በጥረቴ ልክ ሕይወት እየቀለለችኝ ካልመጣች የሆነ ልክ ያልሆነ ነገር አለ ብዬ አመንኩ። በትምህርቴ ገፍቼ ዩኒቨርሲቲ ገባው።